ለዚህ ዘመን ታቦት ነው ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው። እናንተ ገንዘብ ስለምትሰጡ የተጣለ ንዋያተ ቅድሳት እየተሰበሰቡ ቪዲዮ ይሰራባቸዋል። ለምን? ለልመና። ካህን ቄስ ባርኮት ቤተክርስቲያኑ ቆረሳችሁት። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በመከራና በስደት ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ታስረው ያሉ ወንድሞቻችንን እግዚአብሔር ይችን ክፉ ዘመን ያሻግራቸው፣ ከክፉ ነገር በሙሉ ይጠብቀን ሁላችንን። በነገራችን ላይ እላይ ያለንም ታች ያለንም በዚህ ዘመን እኩል ነን። በዚህ ዘመን ስደተኞች ነንና ለሁሉ ይችን ዘመን የሚያሻግረን መልካም ጊዜ ይምጣል። እግዚአብሔር ከክፉ ነገር ይጠብቃል። ለሁሉም ነው የምናገረው ይሄንን። ዛሬ ያስኩላችሁ መረጃዎች አሉ። ለእናንተ ያስኩላችሁ መረጃዎች አንደኛው ስለ ነጋሽ በተመለከተ ነው። ሌላኛው መረጃዎቼ ደግሞ አርቲስት ጥላሁን ኮሜዲያን አርቲስት ጥላሁን ዘውገ አንድ መረጃዎችን ማህበራዊ ሚዲያ ላይ እየተነጋገረበት ይገኛል። ስለሱ አንድ ሐሳብ እናካፍላችኋለን። በሳቅ የተሸፈነ ሐዘን እሱን አሳያችኋለሁ። ሌላኛው መረጃዎቼ ደግሞ በቤተ መቅደስ ውስጥ ወይ በቤተ ክርስቲያን ውስጥ መሰልጠንን መሰይጠን አድርገው የሚገኙ የሰንበት ተማሪዎችን እንዲህ ሲያደርጉ ዝም ያላቸውን አባቶችንም ጉዳዩንም አሳያችኋለሁ። ቤተ ክርስቲያኑን ቆረሱት። ሌላኛው ያስኩላችሁ መረጃ ደግሞ ህንፃ ቤተ ክርስቲያንን በተመለከተ ጉዳይ አሁን አባቶችም እየተናገሩልን ነው። አብረን የምንሰማው ይሆናል። አብራችሁን ትሰሙናላችሁ። በነገራችን ላይ ለቢዝነስ ተብሎ የተጣለ የካህናት ልብስ፣ የተጣለ ንዋያተ ቅድሳት፣ የተጣለ ከበሮ፣ የተጣለ አልባስ ተለብሶ እንደሚለመንስ ታውቃላችሁ። ስለሱ ጉዳይ መረጃውንም በማስረጃም ጭምር ነው ይዤላችሁ መጣው። ሌላኛው መረጃ ከቀጣይ ሰኞ ጀምሮ ሰሞነ ሕማማት ይገባል። ያውኑ ቀጣይ የሚገባልን እሁድ መረጃዎቻችን ማለት ናቸው። የምናቀርብላቸው መረጃዎች የቀጣይ እሁዱ ሆሳዕና ነው አይደል? ጌታችን ወደ መከራው ስፍራ የሚገባበት ቀን ለኛ ብሎ ለተገረፈበት፣ ለተሰቃየበት፣ ለተተፋበት፣ ለተዘበተበት፣ መከራውን ላየበት ቤተክርስቲያን በቤተ መቅደስ ሆናችሁ እንድትናገሩ፣ እንድታለቅሱ፣ እንድትሰግዱ ቤተ መቅደሷን 24 ሰዓት ከፍታ የምታለቅስበት የምትሰግድበት ስለ ኃጢአታችን የምናነባበት ስለኛ ሲል አምላካችን ለተቀበለው መከራውን ሕማሙን እያሰበች በሕማማቱ ክፉውን በሙሉ ይቅር ይለን ዘንድ ወዳጆቻችንም ጠላቶቻችንም ያስቀየምናቸውም ያስቀየሙንንም ይቅር ብለን ይቅርታ ጠይቀን ወደ ቤተ ክርስቲያን ተመልሰን በትንሣኤው ዳግም የምናበራ እንድንሆን ቤተ ክርስቲያን ደጇን ከፍታ ትጠብቃለች። ለዚህም አባ ገብረ ኪዳን፣ ዲያቆን ሄኖክ ኃይሌ፣ ሌላ ደግሞ ወንድማችን ቀሲስን ይዤላችሁ መጥቻለሁ። መረጃውን በማስረጃ ነው ማቅረብላችሁ። አብራችሁን እንድትቆዩ ስጋብዛችሁ ታዲያ የሰው ልጅ መንቀሳቀሻ ልብስ የሚታረዝበት እንዳይኖረው፣ የሚጠጣው እንዲኖረው፣ የሚያርፍበት ደግሞ ቤት እንዲኖረው ይጠይቃል። ኢትዮጵያ ውስጥ ከሁሉ በላይ የሚቸግረው ነገር ህጋዊ የሆነ የቤት ስፍራ ነው፣ ማረፊያ ስፍራ ነው። ከዛ መካከል በ8 ዓመታት ውስጥ 7 ሳይቶችን ገንብቶ በህጋዊ ይዞታች ላይ ያስረከበ ቴምር ሪል ስቴት አለ። ቴምር ሪል ስቴት በ8 ሳይቶች ላይ ካስረከበ በተጨማሪ በአዋሬና በቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ የዕዳ እገዳ ያልተያዘበትን መሬት ህንፃ እየገነባ ያለውን በ36 ወር የሚረከብ 35% ቅናሽ ያደረገባቸውን ቤቶች ለእናንተ እንሆ ብሏቸዋል። ከዛ በተጨማሪ ደግሞ ከቴምር ሪል ስቴት የቀረበ ሌላ ደግሞ ጉርሻ አለ። ጉርሻው ምንድነው? ታች ፍሎር ላይ ቤታቸውን ከላይ እየኖሩ ከስር ሊነግዱበት የሚችሉበትን በፒያሳና በቡልጋሪያ ከ20 ካሬ ሜትር ጀምሮ የሱቅ መነገጃ ስፍራዎች አቅርቦላቸዋል። እነዚህ ስፍራዎች ላይ መታችሁ መስተናገድ፣ መጎብኘት፣ መግዛት የፈለጋችሁትን መፈጸም እናንተ ኃላፊነት ነው። ለልጆቻችሁ የሚሆን ቅርስ ከፈለጋችሁ፣ ለቤተሰብ የሚሆን ውርስ ከፈለጋችሁ ኑ ተብላችኋል። ለዚህም መደወል ከፈለጋችሁ በ0992 89 57 58 ላይ ደውሉልን ተብላችኋል። እኛም መረጃውን አጋራናችሁ። ከመሸጋገሪያና ከማስታወቂያ በኋላ ወደ ፕሮግራማችን እንገባለን።
የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ አራተኛና አምስተኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ ሶስተኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ ሁለተኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ። አመሰግናለሁ። የመጀመሪያው መረጃ እንደነገርኳችሁ አርቲስት ጥላሁን ሳቁን ነው የምናውቀው። በጣም በብዙ ሳቁ፣ በብዙ ኮሜዲነቱ፣ በተለይ ዘፈንና ኮሜዲነት ቀላቅሎ የሚያቀርባቸው ትምህርት አዘል መልካም ትምህርቶቹ እናውቀዋለን እና ከሳቁ ጀርባ የተደበቀውን ሀዘን እንዲህ ላካፍላችሁ አመጣውላችሁ። እንስማው አብራ። ፐብሊክም እንዲመጣ አልፈለኩም። ብዙ እንትን አድርጋለሁ። እኔ እንጃ በጣም አስቸጋሪ ነገሮች ውስጥ በጣም ፈታኝ ነው። ሁለት እህቶቼ በአንድ ወር ልዩነት ውስጥ ሞተውብኛል። ከዛም ደግሞ አባቴ ሽማግሌ ነበር፣ እሱም መንከባከብ ነበረብኝ። እሱም ብዙ አልቻለም። ከአንድ አመት በኋላ ሞተ። በህይወቴ ግን በጣም ስሜቴን የጎዳው የባለቤቴ ሞት ነው። በ13 አመቷ ነው ማቃት ህፃን ልጅ ሆነ። እኔ እነሱ ግቢ ውስጥ እየተጫወትኩ ነው ያደግኩት። በአንድ ቀን ውስጥ ነው የሞተችብኝ። እኔ ደብረ ዘይት ስራ ነበረብኝ። እንጀራ ምናምን እየጋገረች ነበር። ልብስ ማስጣ ስልክ ደውላ በጣም አሞኛል አለችኝ። መጣሁኝ ቤት። እዚህ ጋር ያመኛል እባክህ ምን እንደሆነ አላውቅም አለች። 12 ሰዓት ላይ ነው የሆነው ሐኪም ቤት ይዤ ሄድኩኝ። ሐኪሞቹ ብዙ ሞከሩልኝ፣ በጣም ብዙ። ሁለቱም ኩላሊቷ ነው የቆመው። የኔን አንድ ኩላሊት ለመስጠት ሞክሬ ነበር። ብዙ ሞክሬ ነበር። አመለጠችኝ። የልጅነቴ ናት። 27 አመት ነው አብራኝ የኖረችው። እኔ እነሱ ግቢ ውስጥ ነው ብዬ የተጫወትኩ ያደግኩት። አሁንም ድረስ የሷ ሀዘን አለብኝ። የ27 አመት ጓደኛዬ ናት። ከልጅነት እስከ እውቀት አንድ ልጅም አልወለደችልኝም። ብዙ ሞክረን ነበር። የሷ ሀዘን ከዛት ምስተክራስ ሀዘን ይጋባል አይደል? እግዚአብሔር ያበርታ ወንድማችን። ይሄን ወንድማችን የምናውቀው በሳቁ ነው። እኛን በማዝናናት በማሳቅ ውስጥ መካከል ይሄ ሁሉ ስቃይ ያለበት ሰው ሁሉ ስንት ነገር ተሸክሟል። ግን ሰው ሁሉ ከፈገግታው ጀርባ ያለው ሀዘን ግን ምን ያህል ነው? ሚዲያ ላይ ወጥቶ የሚናገረው ሰው በሙሉ ደስታና እውቅና ፈገግታና ጨዋታ ብቻ አይደለም ያለው። እንዲህ የከፋ ተስፋ ያስቆረጠው መከራ የመከረው እልፍ ነገር አለበት እኮ። ጥላሁን እልፍነህ ከሳቁ ጀርባ የባለቤቱ ሞት፣ ከሳቁ ጀርባ የእህቶቹ ሞት፣ ከሳቁ ጀርባ ያ ከልጅነት እስከ ዛሬ ድረስ አብሮት ኖሮ የሚያቅ የትዳር ህይወቱ መልካም ስራው ቤቱን ያቆየችለት እሱን ያከበረችው መልካም ትዳሩን እንዲህ በፍቅር የሚገልጽ ወንድማችን ስለሆነ ጥላሁን እልፍነህ እግዚአብሔር ያጽናህ ማለት ፈልገን ነው። መረጃው ማህበራዊ ሚዲያ ላይ ሲጋራ ሀዘኑ ለሁላችንም
እውነት ከሳቅ ጀርባ ሐዘን እንዳለ እንድናውቀውም ጭምር ነው ይዤላችሁ የመጣሁት። ወደ ፕሮግራሞቼ ይለፍላችሁ። ወደ ቤተክርስቲያን ጉዳይ ነው እመጣላችሁ። መቼም መስቀል አንረግጥም አይደለም። ከመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ውጪ መመስቀል አይረገጥም አይደል? እዛ ይረገጣል። እዛ ጳጳሳቱም ካህናቱም ምዕመናኑም ይረግጣሉ። እዛ ወደው ነው የሚረግጡት። አውቀው ሚዲያው እየተናገረ ማህበራዊ ሚዲያ እየጮኸ ነው የሚረግጡት። ፈልገው ነው እዛ መስቀል የሚረግጡት። በተረፈ ቤተክርስቲያን እየተቆረሰች ነው። እየተቆረሰች ያለችው አሁን በሰንበት ተማሪ በልጆቿ ነው። ስልጣኔ ይሁን እውቀት ይሁን ምን ይሁን አይታወቅም። አንድ ነገር ልንገራችሁ። እዚህ አርሲ አካባቢ ላይ ወይ ደግሞ ኦሮሚያ ክልል አካባቢ ላይ ደቡብ የምታውቋቸው ስፍራዎች ወደ አማራም ወደ ትግራይም ክልል የሚደረጉ ባህላዊ የገቢ ማሰባሰቢያ ሂደቶች አሉ። ለቤተ ክርስቲያን ባህላዊ ወደ ትግራይ ወደ አማራ ክልል ጋቢ ይደረባል። አይ ቲንክ ዶሮ ወጥ ምናምን ሻል ያለ ነገር ይቀርባል። ያንን ሲበላ ከመደበኛ ዋጋ ወይ ደግሞ ሊሸጥ ይታሰባል ከሚታሰበው ዋጋ በላይ ተጨማሪ ለበረከት ለአስራት ሆኖ ከፍ ያለ ዋጋ ሰው ለቤተ ክርስቲያን ሰጥቶ ይሄዳል። ወደ ደቡብ ቆጮ የአይብ ዳጣ ምናምን ነገር ቀርቦ የሚበላውን ነገር ጥሬ ስጋ ቀርቦ ያንን ነገር ከፍ ባለ ዋጋ እንደው ለአገልግሎት በሚውል በሚል ነው ለምስጋና ያ ነገር ይቀርባል። እዚህ አርሲ አካባቢ ላይ ቅቤ የጠገበ በቆጮ የጎመን ጥብስ እነዚህ አይነት ነገሮች ይቀርባሉ በሸክላ ነገር ላይ። ይሄ የተለመደ ነው። ገቢ ለማሰባሰብ ካባ ይደረብለትና ይሄ ይደረጋል። አሁን ይሄንን አዘመኑትና በኬክ ቤተክርስቲያን ሰሩ። እንደውም ላሳያችሁ። አንደኛው ቪዲዮ ነው። ሁለተኛውን ላሳያችሁ። አንተን ማገልገል ባረክ ነው። እንደምታዩት እኚህ አባት ካህን ቤተክርስቲያኑን በመስቀል ባርከው ቆረሱት። ቤተክርስቲያኑን ነው በመስቀል የባረኩት። እውነት አንድ አባት ይጠፋል። አንድ አባት። ይሄ ልምምድ ምን ማለት ነው? በሆነ ወቅት ሰይጣኒዝምን ለመለማመድ ከሚሰሩት አካላት መካከል የመጸዳጃ ቤት መቀመጫ ነው የሚመስል ነገር ኬክ እየተሰራ በየካፌው በየሆቴሉ የሚሸጥባቸው ስፍራዎችን አሳይቻችሁ አውቃለሁ በተወሰነ ወቅት። እና ቤተክርስቲያንስ ነገ የክርስቶስ አምሳል ሰርተው ሊቆርሱት ነው። እዚህ ቤተ መቅደስ ውስጥ መሬቱን መስቀል አድርገው ይረግጡታል። ጳጳሳም ካህንም ምዕመንም እዛ የነዚህን ድፍረት አይተው ቤተክርስቲያን ሰርተው በኬክ ሰርተው ይቆርሱታል በቢላ ቤተክርስቲያኑ። ምን አይነት ልምምድ ነው? የትኛው ስልጣኔ ነው? እውነት አሁን ይሄንን የማያችሁ ልጆች ስለ ቤተክርስቲያን መቃጠል፣ ስለ ቤተክርስቲያን መፍረስ ነገ ብታወሩለት ያ ልጅ ታናሽ ልጃችሁ ይሰማል? ታናሽ ታዳጊው ይሰማል? ምን ያውቃል? እናንተስ በኬክ አስመስላችሁ እየቆረሳችሁት አይደለም? የክርስቶስ መገረፍ፣ ሕማሙ፣ መሰቃየቱ፣ መታረዱን ብትነግሩት የት ያውቃል? እናንተ እኮ ቆርሳችሁ ቤተክርስቲያንን እየበላችሁት ነው። ምልክቱ ምን የሚሉት ልምምድ ነው? ምን የሚሉት ነውር ነው? ምን የሚሉት ጌጥ ነው? ኬክን በቤተክርስቲያን መስሎ ቆርሶ መብላት ምን ያደርጋል? የትኛው ሰንበት ተማሪ ሊያነግስ ነው? የሚካኤል ቤተክርስቲያን ያሰላ ሰንበት ተማሪዎች ናቸው። እውነት ይሄንን ነው የምትጠብቁት እናንተ? ነገ ሊቀ ጳጳሱንም ጳጳሱንም ምዕመኑንም የምትወዱትን ወላጅ በኬክ ስሩና ቁረሱታ። ከዛ መተራረር ተራ ይሆናል። የቤተክርስቲያን መቃጠል ተራ ይሆናል። አርሲ እኮ የመንበረ ጵጵስና መቀመጫ ነች አይደል? ማሰለ የምስራቅ አርሲ ስንት ምዕመናን በሚገደሉባት ስፍራ ቤተክርስቲያንን በኬክ መስላችሁ መስቀሉን እያነሳችሁ እየጣላችሁ ካህን ቄስ ባርኮት ቤተክርስቲያኑን ቆረሳችሁት። ይሄ እኮ ነውር ነው።
ይሄ ልምምድ አባቶቻችን ያሳዩን የመስቀል መርገጥ ልምምድ በቤተ መቅደስ እናንተ ደግሞ ቤተክርስቲያን ሰርታችሁ ቆርሳችሁ አሳያችሁ። ነገር ካህናቱ ነው። መስተካከል ከላይ ነው፣ ታች ብቻ አይደለም። የታችሁ ጥፋት የላይኛውንም አብሮ ያጅባል። የላይኛው ይሄን ያህል የሚከብደውን ነገር ካረጋችሁማ የታችኞቹ ምን ሊገርመን ነው? እነሱ ባይፈሩ ግን እኛ እንፍራ። ትክክል ባትሆኑ ትክክል አለመሆናችሁን ግለጹት እንጂ መልስ ለመመለስ ለመታበይ ሚዲያ ላይ አትውጡ። ይሄንን የሚያስተዋውቀው ልጅ ኬክ የሚሰራው ልጅ ነው ማህበራዊ ሚዲያ ላይ የሚገልጸው እና ቤተክርስቲያን ሰርቼ በየቤቱ ኬክ ጋግርላችኋለሁ፣ ቆርሳችሁ ቤተክርስቲያን አፍርሳችሁ ትበላላችሁ እያላችሁ ነው። እናንተ ደግሞ ለገቢ ማሰባሰቢያ ከሆነ ቤተክርስቲያን ምስሏ ቢቆረስም ግድ የላችሁ፣ ጭራሽ ተባረኩታላችሁ ካህናቶች። ልጆቹ ምን አጠፉ? አንገታቸው ላይ ክር ያሰሩ ምዕመናን ካባ ተደርቦላቸው ጥሩ ገቢ ለቤተክርስቲያን እንዲያስገቡ ቤተክርስቲያን እንዲቆርሱ ቢላ ተሰጣቸው። እውነቱ እኮ ይሄ ነው። አሰላ ላይ የተደረገው ይሄ ነው። ውሸት ከሆነ ንገሩ። አሰላ ሚካኤል ቤተክርስቲያን የሰንበት ተማሪዎች ገቢ ማሰባሰቢያ ፕሮግራም እየሰሩ የኬክ ቤተክርስቲያን ምስል ስለው ካህኑ ባርኮ ቤተክርስቲያኑን ቆርሰው በሉት። ቤተክርስቲያን የክርስቶስ ምሳሌ ነች። ክርስቶስ ቤተክርስቲያን እንደወደዳት ነው አይደለም እኛም ቤተክርስቲያን ልንወዳት የሚገባው። ታዲያ ነው ያለው? የቱ ጋር ነው ያለው? የቱ ጋር ነው ያለው? መብላቱ ነው ምሳሌው? መቁረሱ ነው ምሳሌው? ኬኩ ነው ምሳሌው? ምኑ ነው ምሳሌው? ንገሩን እስኪ። የሚያረጉትን አያውቁምና ይቅር በላቸው የተባለልን እኮ ለኛ ነው። ለእናንተ ላየ ነው ለሰማ ነው ማህበራዊ ሚዲያ ላይ ለገበያ ለቢዝነስ ለማጫጫ በላችሁ ለለቃቁትም ለእናንተም እባካችሁ ይቅር ይበላችሁ ከክፉ ነገር። ምክንያቱም እኛ መረጃውን ስላወጣችሁት እኛ ባንናገረው ሌላው እንዳይናገረው ነው የምንነግራችሁ። መስተካከልና መታረም ስላለበት ነው የምንነግራችሁ። ወደ ሌላኛው ቪዲዮ ልግባላችሁ። ይሄን ነግሬያችሁ ህንፃ ስላሴ ልንገራችሁ። እኚህ መምህር ይንገራችሁ መጀመሪያ፣ ከዛ እኔ እነግራችሁ። የ200 ሚሊዮን ቤተክርስቲያን ተሰራ ደስ ይበላችሁ ይላል። ምን ደስ ይላል? እህቶቻችን ዳቦ አጥተው በሊቢያ ሀገር በባህር ብዙ እህቶቻችን ኦርቶዶክሳውያን ቀርተው ዳቦ ፍለጋ ሄዱ። ሀገራችን ላይ ፋብሪካ ስለሌለ ስራ ስላጡ በዚያ በሰው ሀገር ማግባት ባለባቸው ጊዜ ሳያገቡ የሰው ሰራተኛ ሆነው በስደት እያሉ አንተ የ300 ሚሊዮን ቤተክርስቲያን ሰራው ደስ ይበላችሁ ስትል ምን ደስ ይለናል? ለኛ ደስ የሚለን ቤተክርስቲያን የሚጠቅማት ትውልድን የሚያስተምርና ትምህርት ቤት በዚያ ሚሊዮን ብንገነባ ኖሮ ኦርቶዶክሳውያን ወጣቶች ተቸግረው ዳቦ አጥተው ስደተኞች እንዳይሆኑ ፋብሪካ ከፍተን የራሳችንን በሀገር ላይ የኢኮኖሚ አስተዋጽኦ አዋጥተን ኋላ ቤተ መቅደሱን በወርቅ እንዳብራ አጽፋ እንሰራው ነበረ። ማግባት ባለብን ሰዓት አግብተን መውለድ ባለብን ሰዓት ወልደን ቢሆን ቁጥራችን እንደ ሀገር ይበዛል። አሁን ግን እንደ ሀገር ቁጥራችን እየቀነሰ ነው። ማግባት ባለብን ሰዓት አናገባም። የሆነ ሰው ደሞዙ የቤት ኪራይ ነው፣ ከዚህ አያልፍም። ሌሎችስ እንደዚያ ናቸው አይደሉም። ትልቁ የምትሄድ አርሴማ ቁርስ ቤት፣ ቅዱስ ሚካኤል ሚኒ ማርኬት፣ ከዛ ደግሞ በቀረርቶ ሀገር የሰራው ነኝ ደግሞ ይላል። ያችኛዋ እኮ ሀገር አልፋለች። አሁን እኛ ልንኖር የምንችለው በዚያችኛዋ ሀገር ሊኖሩ ይችላሉ። በላሊበላ ሀገር ሊኖሩ ይችላሉ። በአፄ ዘርዓ ያዕቆብ ሀገር፣ በአፄ ፋሲል ሀገር ሊኖሩ ይችላሉ። የለም ያ ዘመን አለፈ አይደል? ታሪክ ነው ያ። አሁን ያለችው ሀገር ላይ ልጆቻችን መብታቸው ተጠብቆ እንደ ሀገር ኮርተው እንደ ዜጋ በስተን የምንኖረው አሁን ባልነው። ስለዚህ ቤተክርስቲያን እየሰራን ሳይሆን ህንፃ ቤተክርስቲያንም እያፈረስን ነው አሉ። እንግዲህ መድረክ ላይ ወጥተው እኛ አባት የተናገሩት በአደባባይ እየሰማችሁ ነው። እኛ የምንኖረው ይህንን ዘመን ነው። በ300 ሚሊዮን ብር ቤተክርስቲያን አደስን፣ በ100 ሚሊዮን ብር ቤተክርስቲያን ሰራን። እውነት ቤተክርስቲያን ሰራን? አፈረስን እንጂ አልሰራንም። በገንዘባችን ቤተክርስቲያን አፈረስን። እንዴት ላሳያችሁ? ኢትዮጵያዊ ስደተኛ በአረብ ሀገር በረሃ እየሞተ ነው። ሴቱም ወንዱም ህፃኑም አዋቂው። ኢትዮጵያዊ ስደተኛ በአውሮፓም በአረብ ሀገርም በአሜሪካም አለ፣ በአፍሪካ ውስጥ በጣም
ኢትዮጵያዊ ስደተኛ 99% ኦርቶዶክሳዊ ነው። ይህ ስደተኛ ተሰዶ መከራ የሚያየው ለተሻለ ኑሮ የሚሄደው እዚህ ሀገር ውስጥ የተሻለ ነገር መስራት ስላልቻለ የተሻለ የኢኮኖሚ አቅም ስለሌለ የተሻለ የመተዳደር አቅም ስለሌለ ነው። በዚህ መከራ ውስጥ ህንፃ ስላሴ እንዴት እንደምናፈርስ ላሳያችሁ። ማግባት ባለብን ሰዓት አናገባም፣ መውለድ ባለብን ሰዓት አንወልድም፣ ቤተክርስቲያን ማገዝ ባለብን ሰዓት አናግዝም። ከዛ ምን እንጠይቃለን? የቤተክርስቲያን ህንፃ ግንባታ አቶ እንትና ይሄን ያህል ሚሊዮን ብር አወጡ። ቻፕ ቤተ መንግስት የተገባ ነው። በቃ መንግስት ሰማያት የተገባ ነው ይመስላል። ህንፃ ስላሴ አጠገባችሁ ምን ሆኗል? አንድ ልጅ ቀና ማድረጋቅት ሆነ። አንድ አጠገባችን ያለው ኦርቶዶክሳዊ ቀና ማድረጋቅት ሆነ። ስደት የሚወጣውን አሁን ሰሞኑን የወጣውን የስራና ክህሎት ሚኒስቴር መረጃ ልንገራችሁ በዚሁ አጋጣሚ። በአመት ውስጥ 50 ሰው ያላከ የጉዞ ወኪል ንግድ ፈቃዱ ይቀማል ይላል። አንድ የንግድ ፈቃድ ለማቆየት 50 ሰው ከኢትዮጵያ ውስጥ ውጪ ወደ ስደት መላክ አለበት። አንድ ንግድ ተቋም ከሚላከው 99%ን አውሮፓ፣ አሜሪካ፣ አፍሪካ ውስጥ አረብ ሀገር የሚሄዱት ብታያቸው 90% በላዩ ኦርቶዶክሳዊ እና በቀን 50 የሚልኩ ከ300 በላይ የግል ኤጀንቶች አሉ። በአመት ስንት ይሄዳል ማለት ነው? እንዴ በትክክል 50 ቢወዱ 300 ስንት ይወስዳል ማለት ነው? አይ ቲንክ 150 ሺህ ይመስለኛል። በትንሹ ነው የጠቀስኩላችሁ ለነገሩ። ይሄ ፈቃድ ለመሰረዝና ለመውጣት ነው። ህንፃ ስላሴ ይፈርሳል። ጎዳና የወጣውን ስደት ጎዳና ተዳዳሪ ብትመለከቱ 99% ኦርቶዶክሳዊ፣ የተራበው የታረዘው የሚለምነው ጎዳና የወጣ ኦርቶዶክሳዊ። እንውሰድላችሁ ሴተኛ አዳሪ ተብለው በአዲስ አበባ ለማንኛውም ለናሙና ጥናት በተሰሩ ሴቶች መካከል ከ1000 ሴቶች በላይ ከ18000 ሴቶች በላይ ከ1000 ሴቶች በላይ ቼክ ተደርገው ከ18000 ሴቶች በላይ ኦርቶዶክሳዊ ሴቶች ናቸው ሴተኛ አዳሪዎች። አያችሁ፣ እኛ ለህንጹ ብር እናዋጣለን፣ ለግንባታው ህንጽ ብር እናዋጣለን። እኛ የምንሰራው ለሱ ነው። ልመናችን ደግሞ እንዴት እንደሆነ ላሳያችሁ። ይሄን ወንድማችንን ስሙት፣ ከዛን አሳያችኋለሁ። ቅርስ እየፈረሰ መሆኑን በእናንተ ገንዘብ መስጠት ምክንያት ያልፈረሰ ቤተክርስቲያን እንደሚፈርስ፣ ያልተቀደደ ልብሰ ተክህኖ እንደሚቀደድ፣ ያልተሰበረ መስቀል እንደሚሰበር፣ ያልፈረሰ የቤተክርስቲያን ግድግዳ እንደሚደረመስ ስንቶቻችሁ ታውቃላችሁ? ተጥሎ የነበረ ልብሰ ተክህኖ፣ አሮጌ ልብሰ ተክህኖ ተመጥቶ ቪዲዮ እንደሚቀረጽ ስንቶቻችሁ ታውቃላችሁ? በእናንተ ገንዘብ መስጠት ምክንያት ቅርስ እየፈረሰ መሆኑን ስንቶቻችሁ ታውቃላችሁ? እስኪ ጻፉልኝ በኮመንት። ይሄን ጉዳይ እንመለስበታለን። ጠንከር ምን ማለት ነው? እናንተ ገንዘብ ስለምትሰጡ የተጣለ ንዋያተ ቅድሳት እየተሰበሰቡ ቪዲዮ ይሰራባቸዋል። ለምን? ለልመና። ስለዚህ የቤተ ክርስቲያን ካህናት ወይ ደግሞ የቤተ ክርስቲያን መዋቅር ውስጥ ያሉ ሰዎች ለገንዘብ ልመና ሲባል ህንፃ ስላሴ ላይ ሳይሆን የሚሰሩት ህንፃ ቤተ ክርስቲያን ላይ ስለሆነ የሚሰሩት በልመና ተክነዋል። ፕሮፌሰር ማዕረግ ተቀብለዋል። አለ የተባለው ፒኤችዲ ወስደዋል። የወደቀ የተጣለ ከበሮ፣ የተሰበረ መስቀል ወይ ደግሞ ያልተሰበረውንም ሰብረው እንደሚያመጡ እያሳያችሁ ነው። ነቀዝ ፈልገው እንደሚቀርጹላችሁ ንዋያተ ቅድሳት ልብሳቸው ጃንጥላቸውን ያረጀ የተቀዳደደውን አምጥተው እንደሚቀርጹላችሁ እየነገረን ነው። ከዚህ መካከል በትክክል ይሁን አይሆን አላውቅም። መረጃው ግን ለምሳሌ ሆናችሁ ብዬ እንን ቪዲዮ ላሳያችሁ። ድንግሏ ስለማምላክ አትጨክኑባት። አላጨክንባችሁም። እሷ የድንግል ማርያም ልጆች፣ ይህ የድንግል ማርያም ቤተ መቅደስ ነው። ይኸው ህዩልና ስለ ድንግል ማርያም ድረሱልን፣ ስለማምላክ ድረሱልን። ይኸው የምታዩት ይኸው ምስጡ የተበላበት መቅደሷ ፈረሰ። ለመብርሃን ስጡልን፣ ጥዲቁብና ስጡና ለመብርሃን ብላችሁ ሰላም መብርሃን ስለወላዲት አምላክ ሰላም ዝግና ማርያም ስለወላዲት አምላክ ብላችሁ ቄሶቻችንና ምስጥ በላቸው። ቄሶቻችን ምስጥ በላቸው። ቤተ መቅደሱ ምስጥ በላው። ከበሮን እንደምታዩት ነው።
ዣንጥላው እንደምታዩት የተበላላ ነው። ካህናቱ የለበሱት ልብሰ ተክህኖ የተቀዳደደ ነው። አያችሁ ድራማ ሲሰሩ እየተራመዱ ሲወድቁ፣ ይሄ ድራማ ነው። እያንዳንዱ ምዕመን አስራት በኩራቱን ለቤተ ክርስቲያን ቢያወጣ እንዲህ የሚለምንበት ቤተ ክርስቲያን አታገኙም። አሁን እናንተ በምትሰጡት ገንዘብ ቤተ ክርስቲያን እያፈረሳችሁ ነው የምንለው። ህንፃ ሥላሴ ላይ ካልሰራን ህንፃ ቤተ ክርስቲያን ነገ የቱሪስት መጎብኛ ለመንግስት ወይ ለሀገር የሆነ ገቢ ማግኛ እንጂ ወይ የገበያ ማዕከል ያደርጉታል እንጂ ቅዳሴ አይቀደስበት። ምዕመን የለማ። እኛ ምዕመናን ላይ ካልሰራን ሞተናል። አለቀኩ። ምዕመናን ሳናተርፍ ህንፃ ቤተክርስቲያንን እየገነባን ህንፃ ሥላሴን ከተውን ምኑን ነው እኛ ቤተክርስቲያን አቆየን የምንለው? የቤተክርስቲያን የገቢ ፕሮጀክቶቿ የልማት ፕሮጀክቶቿ ህንፃ ከማደስ የአስተዳደሮች ኪስን ከመደለብና ከመቀለብ ውጭ መውጣት አለበት። አለበለዚያ ህንፃ ሥላሴን አታገኙትም። ነገር ወይ ግማሹ ቀንጥጦ ግማሹ ሰልሞ ግማሹ እምነት አልባ ሆኖ ታገኙታላችሁ። 10 ሰው 15 ሰው ይቀርላችኋል። ወይ እሱንም ገዳምና ሌላ ሚዲያ ምናምን የማያገኙበት ከተማ ውስጥ ከተቀመጡ እሱንም ነው የምላችሁ። ከተረፉ እሱንም በተረፈ ህንፃ ሥላሴ እየፈረሰ ነው እንድታውቁት ነው የምነግራችሁ። ስለዚህ ንዋያተ ቅድሳት ለመግዛት ብላችሁ የምታወጡት ብር ገንዘብ ቤተክርስቲያን እያፈረሰ ነው። ህንፃ ሥላሴ ስሩበት። ጎረቤታችሁን፣ ጓደኛችሁን፣ የምታውቁትን ባጠገባችሁ ያለ ጎረቤቶቻችሁ የሚያውቁትን ለማቋቋም በተወሰነ በጀት እቅድ አቅደው ለእናንተ አምጥተው ስራ ሰርተው እንዲውለውጡ አድርጓቸው። በራሳቸው እንዲሰሩ አድርጓቸው። በዘወትር ቀለብ አትቀልቧቸው። ሰው እንዲሰራ ካላረግነው ምስጥ የበላው ቤተክርስቲያን አሳዩን አይደል? ምስጡ ምንድን ነው የሚደረገው? የተቃጠለ ዘይት ይፈስበታል። ጭቃና አፈር ነው አይደል? ይቦካና ይለሰናል። ህንፃ ሥላሴስ ማን ነው የሚረዳው? ህንፃ ሥላሴ ጎዳና ወጥቷል። ህንፃ ሥላሴ መኖር አቅቶት ከሰው መካከል ተገልሎ እያበደ ነው። ከሰው ገልለ ነው በመተት በመድኃኒት በችግር በስቃይ በምናምን ተገሏል። ከኢኮኖሚ ከገበያ ወጥቷል። በአባትነት ድርሻው ይጠበቅ፣ በምዕመን ድርሻው ደግሞ መኖር አልቻለም። በኢኮኖሚ መፎካከር የሚችለው የህይወት ምህዳር የለው እና እኛም የምንገነባው ለ3 ሚሊዮን ብር ግንባታ አስራት በኩራት የሚገባላት ቤተ ክርስቲያን የምትሰበስባቸው በጀቶች ቤተ ክህነቱ በቢሊዮን ብሮች የሚቆጠራሉት በትሪሊየንም ይሆናል። ምን አደረገ እስኪ ንገሩ? የትኛውም ቤተ ክርስቲያን በራሱ ወጪ ያለ ገንዘብ ማሰባሰብ የትኛው ታድሶ አይታችኋል? ንገሩን እስኪ። ከጳጳሳት ከክልል ሹመት ከምናምን ሹመት ከህንፃ ምናምን የሆነ ነገር ውጪ የትኛው ቤተ ክርስቲያን በቤተ ክህነት በራሷ ሙሉ ለሙሉ ታድሶ አለቀ? ንገሩ። አያችሁ፣ አሁን መዞር አለብን። ሰሞኑን አንድ ልጅ ላይ ዘመቻ ተዘምቷል። ባሮክ የሚባል ልጅ ላይ እኔ ገቢ ማሰባሰቢያ ብዙ ቀን ሄጄ አላውቅም። እንዲሁ ሲያስተባብረው ያለ አንድ ቀን ተሳትፌያለሁ። ሚሊኒየም አዳራሽ ላይ ልክ ሳይ በቃኝ አልኩ። አያምርም፣ በቃ ልክ አይደለም፣ ትክክል አይደለም፣ በቃ መቆም አለበት። ሰው በትሩፋት በነፃነት መስራት ይገባዋል። ሚዲያ ላይ ግን ከሚዘመትበት በላይ ለረጅም ጊዜ በጥቅም ሲሰሩ የነበሩ አካላት ግን አይነካም። ግን ይመስለኛል ከእሱ አመላለስ አንጻር ይመስለኛል ውጥር አድርገው ይዘውታል። በነገራችን ላይ እሱ ላይ ካለው ችግር በላይ ሌሎቹ ጋር ዞር ብላችሁ ብታዩ ከዛ በላይ እልፍ ችግር ታያላችሁ። እሱ ጋር እንደውም ችግር አታገኙ። ብዙ ያልታየ ቦታ ነው እያያችሁ ያላችሁት ወንድሞቻችን። በነገራችን ላይ ክርስቲያን ከሆናችሁ የቤተ ክርስቲያን ልጅ ከሆናችሁ እውነተኛውን ኮሚሽን ተቀባይ አሳዳጅ ምናምን ፈልጉ። በነገራችን ላይ መቆም አለበት። የቤተ ክርስቲያን ገንዘብ ስብሰባ ሳይሆን የህንፃ ሥላሴ ገንዘብ እያስተባበሩ መስራት ላይ በራሱ አካውንት ሲጀምር በራስ አካውንት አይደለም። ለምሳሌ እኔ የምሰራላችሁ በራስ አካውንት መሰብሰብ አልችልም። በቤተ ክርስቲያኑ አካውንት ወይ ደግሞ በህንፃ ሥላሴው አካውንት ነው መሰበሰብ። እቺ ዘመቻ ተከፍታለች። ለማንኛውም እዋት ጠቆም ላድርጋችሁ ብዬ ነው። ሰሞኑን ዘመቻ ስላለ አሁን መናፍቃን ቢንጫጩ አሕዛባት ቢንጫጩ ብሎ የነገርን አንድ ሰባኪ ላሰማችሁ። ወደ ዋናው ጉዳይ ስለምገባላችሁ አሕዛብ ቢቀበሉ ባይቀበሉ፣ መናፍቃን ቢቀበሉ ባይቀበሉ፣ ፈላስፋዎች ቢቀበሉ ባይቀበሉ፣ ምድራውያን ሳይንቲስቶች ቢቀበሉ ባይቀበሉ፣ የዚህ ዓለም ጠቢባን ቢቀበሉ ባይቀበሉ፣ ቢያምኑም ባያምኑም ድንግል ማርያም ዘላለማዊት ድንግል ናት። ከኢየሱስ በቀር ሌላ ልጅ የላትም።
ብቸኛ ልጇ ኢየሱስ ነው። መድኃኒት የሆነ ጌታ የሆነ የነገሥታት ንጉሥ የሆነ የአማልክት አምላክ የሆነውን አንዱን ክርስቶስን በድንግልና ጸንሳ በድንግልና ወልደዋለች። ሳትጸንሰው ድንግል ናት። በጸነሰችው ጊዜ ድንግል ናት። ከጸነሰችውም በኋላ ከወለደችውም በኋላ ድንግል ናት። እነርሱ ስላልተቀበሉ ትምህርት አንቀይርም። እነርሱ ስላልተቀበሉ ሃይማኖት አንቀይርም። እነርሱ ስላልተቀበሉ ያመነውን እውነት በሰዎች ቅንድብ አንሸቃቅጠውም። ድንግል ማርያም ዘላለማዊት ድንግል ናት። የተዘጋ በር ማንም ያልገባበት የሰራዊት ጌታ ብቻ በመንፈስ ቅዱስ በማይመረመር ከሰው አእምሮ በላይ በሆነ ገብቶ ተወልዶ ወጥቷል። ስለዚህ በድንግልና ጸንሳ በድንግልና ትወልደዋለች። ይሄንን መጽሐፉ ላይ ተጽፎ አገኘ። ድጋሚ ሰረዘው። ሴት ትጸንሳለች አለ። ይህ ጉዳይ ለሶስተኛ ጊዜ ሆነ። እየተኛ ሲነቃ ተፍቆ ያገኘዋል። እየተኛ ሲነቃ ተፍቆ ያገኘዋል። መድኃኔዓለም ያንቃን። አሜን በሉ ወገኖቼ። በጣም ብዙዎቻችን በሃይማኖት ጉዳይ ላይ ተኝተናል፣ አንቀላፍተናል። በድንግል ማርያም ጉዳይ ላይ ብዙዎች እንቅልፍ ይዟቸዋል። ምን ማለት መሰላችሁ? ልክ የሆኑት ሰዎች ተደራጅተው እሷ እንደዚህ ከዮሴፍ ጋር እንደዚህ ምናምን ሲባል እኛ ጸጥ፣ ሲከካ ሲቦካ ምንም አንናገርም፣ ጥቅስ አንጠቅስም። ሮሜ፣ ገላትያ፣ ዕብራውያን ምናምን ሲሉ እኛ ጸጥ። አንቀላፍተናል፣ ተኝተናል። እንንቃ። ሃይማኖታችንን እንወቅ። ቤተ ክርስቲያናችንን እንወቅ። ዶግማችንን እንወቅ። ክርስትናችንን እንወቅ። ባህር ላይ እንደ ተጣለ ኩበት እንዳንወዛወዝ በእምነታችን ጸንተን እንድንኖር በተቀበልነው እውነት ተረድተነው አውቀነው ገብቶን እንድንኖር። ስለዚህ መልአክ ተገለጠለትና እንደዚህ አለው፣ ስምዖን ይህ ነገር ይፈጸማል። ምን ይሆናል? እስኪ ይፈጸማል በሉ። እግዚአብሔር የልቦናችሁን መሻ ምን ማለት ነው? ምንም የሚነቀንቀን ነገር የለም። ክርስትናችን እውነት ላይ ስለተመሰረተ እሱን መሰረት ይዘን እንቀጥላለን። አሕዛብ ስላሉ፣ መናፍቃን ስላሉ፣ የማያምኑ ስላሉ፣ ተሰብስበው ስለካዱ እመቤታችን ቅድስተ ቅዱሳን ወላዲተ አምላክ እማምላክ ትላንት ድንግል ነች። ክርስቶስንም ስትወልድ ድንግል ነች። ክርስቶስን ከወለደችም በኋላ ድንግል ሆናለች። እስከዛም ድረስ ድንግል ሆና በድንግልና ፈጽማለች። ይህን ብስራት እያመንን ስለሌላው ብለን የማንኖር ከሆነ ስለ ሕንፃ ሥላሴ እንኑር። ስለ ሕንፃ ቤተ ክርስቲያን ቅድሚያ ከምንሰጠው በላይ ስለ ሕንፃ ሥላሴ ቅድሚያ እንስጥ። ሕንፃ ሥላሴ ክርስቶስ የሚያጸድቀው የሚኮንነው ነው። ሕንፃ ቤተ ክርስቲያን የምንቀደስበት የእግዚአብሔር ማደሪያ ክቡር ስፍራ ነው። የእግዚአብሔር ማደሪያ ክቡር ስፍራ አንደኛው የአዲስ ዘመን ታቦት፣ የዚህ ዘመን ታቦት እኔና እናንተ ነን። እኔና እናንተ የዚህ ዘመን ታቦት ከሆንን የዚህ ዘመን ታቦትን ነው መጀመሪያ የምናከብረው። ለዚህ ዘመን ታቦት ነው ቅዳሴ ስርዓት የተዘጋጀው። ለዚህ ዘመን ታቦት ነው ስጋ ወደሙ የሚፈተተው። ለዚህ ዘመን ታቦት ነው ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው። ለዚህ ዘመን ታቦት ነው አብረን በህብረት ልንቆም የሚገባን። ገንዘብ እየሰጠን ቤተ ክርስቲያንን አናፈርስም። ከዚህ በኋላ ማሰማችሁ ዲያቆን ሄኖክ ኃይሌ አባ ገብረ ኪዳንና አንድ መምህራችንን ስለ ሕማማት የተናገሩትን ቪዲዮ እንድታዩት ነው መጋብዛችሁ። ከዛ በኋላ የቤቶቹን ማስታወቂያ ተከታትለን ፕሮግራማችንን እንጨርሳለን። ለዛሬ የነበረኝ ቆይታ ይህን ይመስል ነበር። ሰናይ ቀን። ሰሙነ ሕማማት ሲመጣ ደግሞ ቀኑን ሙሉ ስንሰግድ ስንጸልይ ከቆየን በኋላ የመጨረሻው ምህላ ይደረጋል በቤተክርስቲያናቸው። ምህላው ሲደረግ የክርስቶስን ስጋውን የሚመስል በእውነት እንደው ቤተ መቅደስ ገብታችሁ ስርዓቱን እንድትከታተሉ በዚህ አጋጣሚ እንደው አሳስባለሁ። ውጪ ሆኖ እያወሩ ስግደት አሁን ስግደት ነው እያሉ ከመስገድ በሌሊት ሄዶ ቀድሞ ገብቶ እዛ ስርዓቱን ማየት በጣም አስደናቂ ነው። ቤተክርስቲያን በምን ደረጃ የክርስቶስን ሕመም እንደተረዳችው ለማየት የፈለገ ሰው መቅደስ ውስጥ ገብቶ ነው የሰሙነ ሕማማትን ስርዓት ማየት ያለው። እያንዳንዱ ስርዓት ትርጉም አለው። እጅግ ልብ የሚሰብር የክርስቶስን መከራ በምን ጥልቀት እንደምትረዳ የሚያሳይ ስርዓቱ እና የመጨረሻው ምህላ ላይ ቀሳውስቱ ሁለት ሆነው በእጃቸው ክርስቶስ ልክ እንደተገነዘ
እንደተሸፈነ ሆኖ በዛ አምሳል የተሰራውን ነገር በእጃቸው ይዛሉ እና ይዘው ለረጅም ሰዓት እየዞሩ መንበሩን እግዚኦታ ይካሄዳል። በጣም ልብ የሚሰብር። እኔ ልጅ ሆኜ አንድ ጊዜ ምን ሆነ መሰላችሁ ነው መታደል ሊሆን ይችላል ወይ ደግሞ ይሄንን ይሄው ብሎ ይሆናል እግዚአብሔር አላውቅም። በጣም አረጋውያን አባቶቻችን ነበሩ ይሄንን ምህላ የሚያደርሱትና ሁለት ቀሳውስት ይዘው እጃቸው በጣም ዛለ። እንግዲህ ምህላው በጣም ብዙ ነው እንደምታውቁት የመጨረሻው ምህላ እና እኔ ትንሽ ነበርኩ የዛን ጊዜ ቄሰ ገበዙ ናሉኝና መሀል ላይ ያዛሉ እና ከሁለቱ ቀሳውስት ጋር እግዚኦታው ላይ ያንን የመያዝ አጋጣሚ ኖረኝ። ስርዓቱ አይፈቅድልኝም፣ ያው አንዳንድ እድሎች አሉ ለማለት ነው። እና በጣም የሚገርማችሁ ያን ቀን የተሰማኝን መቼም የማልደግመው ነገር ነው። ምህላው ብቻ ሳይሆን እነዚያ ሁለት ቀሳውስት ያንን የክርስቶስን የተቀበረበት የሚመስለውን አምሳሉን ማለት ስጋውን እንደመያዝ ነው ይዘው እግዚኦታ ሲያስብሉ ያለው ስሜት በትክክል ዮሴፍና ኒቆዲሞስ ሊሰማቸው የሚችለው ያለ ይችን ክርስቶሳዊት ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። በዚህ ሳምንት ባልና ሚስት አብረው አይተኙም። የጣፈጠ ምግብ አይበላም። ቢቻል የጨው ቂጣ አይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ ጣፋጭ መጠጥ ባለመጠጣት ምቹ ቦታ ላይ ባለመተኛት ስጋዊ ጨዋታዎችን ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ሕማማትም ለኛ ክብሮቻችን ናቸው። የሚቀጥሉት ሳምንታት ዕለታት ሰሞነ ሕማማት ስለሆነ ሰሞነ ሕማማት ደግሞ ኦሪቱ ውስጥ የነበረውን ዘመን የምናስታውስበት መስቀል የሌለበት ፍትሐት የሌለበት ቅዳሴ የሌለበት ቅዱስ ሥጋውና ክቡር ደሙ የማይሰጥበት ፍጹም የኃጢአት ስርየት የሌለበት ዘመን ስለሆነ ቅዳሴ የለም፣ ጸሎተ ፍትሐት የለም በእነዚህ 5 ቀናት። ስለዚህ ሰው ሲሞት ዝም ብሎ መቀበር የለበትም። ምን አደረገች ቤተክርስቲያን? ምናልባት ሕማማት ውስጥ የሚሞት ሰው ቢኖር እንኳን ቀድሞ ምን ፈጸመችለት ማለት ነው? ፍትሐት። አይገርም? ስለዚህ ውድለት መቅረት የለም ማለት ነው። ተጠርተ ብትሄድ ከባድ ነው፣ መቼ እንደምንጠራ ስለማናቅ። እሑድ ሁሉም ሰው መጥቶ ልክ እንደ አስከሬን መፈታት አለበት። ጠቅላላ ጸሎተ ፍትሐት ይደረግበታል ማለት ነው። ሆሳዕና በጣም ረጅምና ሰፊ ምስጢር ነው ያለው። በዚህ ቀን አንደኛ የተነገረው ትንቢት ተፈጽሟል። በአህያ ተቀምጦ ወደ ኢየሩሳሌም እንደሚመጣ የተነገረው ትንቢት የተፈጸመበት ቀን ነው። ሁለተኛ ምሳሌው እውነተኛ የሆነበት። ቀደም ሲል ምሳሌ ነበር። ነቢያቱ ምን ያደርጉ ነበረ? የሚመጣው ዘመን ክፉ ከሆነ አስቸጋሪ ዘመን ከሆነ ረሃብ፣ ጦርነት ወደፊት የሚመጣ ከሆነ ነቢያቱ ምን ያደርጋሉ? በጥቁር በቅሎ ላይ ተቀምጠው ጥቁር ካባ ለብሰው ጥቁር ጭራ ይዘው ጦር ዘገር ነቅንቀው ጦር ሰብቀው በዛ በበቅሎ ላይ ተቀምጠው ማለት ነው ከተማውን ይዞሩት ነበር ኢየሩሳሌም። ያንን ሲያዩ ሰዎች የሚመጣው ዘመን አስጨናቂ መሆኑን ይረዱና ወደ ማልቀስ ይሄዳሉ ማለት ነው። የሚመጣው ዘመን ደግሞ የሰላም የፍቅር ዘመን የጥጋብ ዘመን ከሆነ ደግሞ ምን ያደርጋሉ? በአህያ ላይ ይቀመጣሉ፣ ነጭ ልብስ ይለብሳሉ፣ ነጭ ጭራ ወይም መነሳንስ ይይዛሉ ነቢያቱ ማለት ነው። ያንን እያሳዩ ከተማውን ይዞሩታል። ስለዚህ ምን ማለት ነው ማለት ነው? የሚቀጥለው ዘመን ብሩህ ነው፣ የሚቀጥለው ዘመን ሰላም ነው ማለት ነው። ክርስቶስም ከዚህ በኋላ 5500 ዘመን አበቃ፣ ነፍሳት ከሲኦል ይወጣሉ፣ እናንተም ከአጋንንት ቁራኝነት ነጻ ትሆናላችሁ፣ ምክንያቱም የመሰቃያ ጊዜ ደርሷል። ስለዚህ ከዚህ በኋላ ያለው ጊዜ ብሩህ ነው ሲል በአህያ ተቀምጦ አሳያቸው፣ እንደቀደሙት ነቢያት ማለት ነው። ምሳሌው የነበረ ምሳሌውን ባወቀ ራሱ ፈጽሞታል ማለት ነው። ሌላው ግን ምስጢርም የተከናወነበት ነው። አሁን በአህያ የተቀመጠ ሰው ሮጦ ማምለጥ ይችላል? እሺ፣ አሳዶ መያዝስ ይችላል? አሳዶ ለመያዝ ከአህያ ይልቅ ምን መምረጥ አለበት? ፈረስ። ሮጦ ለማምለጥም ከአህያ ይልቅ ምን መመረጥ አለበት? ፈረስ። አንደኛ ፈረስ ከጦርነት ጋር ከምናምን ጋር የሚገናኝ ነው። በአህያ የመቀመጡ ምክንያት ብትፈልጉኝ
አጠገባችሁ ነኝ ሲል ነው አምላካችን። በአህያ የተቀመጠ ርቆ እንደማይሄድ ሁሉ እናንተም ከፈለጋችሁኝ አጠገባችሁ ነኝ፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ሲል። በአህያ የተቀመጠ ሰው አሳዶ አይዝም። ምን ማለቱ ነው ማለት ነው? በአህያ ተቀምጦ ያሳየን ካልፈለጋችሁኝ አልገኝም፣ እናንተ ስትፈልጉኝ ነው እንጂ ካልፈለጋችሁኝ እኔን አልፈለጋችሁም። እግዚአብሔር አስገድዶ የሚገዛ አምላክ አይደለም። ሹ ፈልጉ ታገኛላችሁ፣ መዝጊያ ምቱ ይከፈትላችኋል ለማለት ነው። አህያ ከእንስሳት ሁሉ የመጨረሻ ደካማ ተደርጋ የምትታይ ሰው የሚጭናት፣ እንደውም ሰው ሲሳደብ ራሱ ቢመርጠው ፈረስ አይልም አይደል? ሲሳደብ ቢመርጠው ምን ብሎ ነው? በጣም ያሳዝናል። የተናቀች ናት። ለምንድን ነው አህያን የመረጠው? የተናቀችው ምን እያለን ነው ማለት ነው? በተናቁት ላይ አድሬ ስራ መስራት ይችላል፣ ማንንም አልንቅም ሲል ነው እግዚአብሔር። እናንተ የታቃችሁትን፣ እናንተ ዝቅ ዝቅ ያደረጋችሁትን እኔ አከብረዋለሁ ሲል በጣም በሚገርም መልኩ ማለት ነው በአህያ ተቀምጦ ያሳያል። ስለዚህ የሆሳና በዓል እጅግ በጣም የተለየ በዓል ነው። ዝግጅት አድርገን አንዳንዶቹ ቅዱስ ሥጋውን ክቡር ደሙን ይቀበሉበታል የተዘጋጁ ሰዎች፣ ሌሎቻችን ደግሞ እያለቀስን ለቅዱስ ሥጋና ለክቡር ደም አብቃን ብለን ጸሎተ ፍትሐቱም ስላለ ቅዳሴውም ስላለ ትዕይንታዊ በሆነ መልኩ በዓሉን ስለምታሳየን ቤተክርስቲያን ደግሞ አሁን በደብራችን በተለየ መልኩ ነው የሚከበረው። በደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ከሌሎቹ ደብራት ጋራ በመነጋገር ማለት ነው በበላይነት በዓሉ የሚዘጋጀው እዚህ ነው። ከመቶ ምናምን ሰንበት ትምህርት ቤቶች ጋር የነዛን በዓል ማለት ነው ኃላፊነቱን ወስዶ የደብራችን አንቀጸ ብርሃን ሰንበት ትምህርት ቤት ነው የሚያዘጋጀው በልዩ መልኩ ነው። ስለዚህ ከዋዜማው ጀምሮ በቤተክርስቲያን በመገኘት በዓሉን እንድታከብሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። ከዕለቱ ረድኤት በረከት ያሳትፈን። የዕለቱ ዕለት ደርሰን ደግሞ በዓሉን አክብረን እግዚአብሔር የቸርነቱን ስራ እንዲሰራልን መልካም ፈቃዱ ይሆንልን። የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ።